እየመጣሽ ነው መሰለኝ። ተደብቁ። ግን ወዴት አላውቅም። መጋረጃ ሰጋ ትሄዳላችሁ። በቃ እዚህ ተደብቁ ዝም ብላችሁ። ማን ከዚህ ስር ከጠራሽ እኮ ቆየሁ። ንቀት ነው ስለማመጪው። ይቅርታ ይልሹ ስራ ላይ ነበርኩ ለዛ ነው። እና ስራውን ተሻመጪው ነበር? እኔ እኮ ላንቺ ጠቃሚ ነገር ልነግርሽ ነው። ምንድን ነው እሱ የምትነግሪኝ? እዚህ ቤት ውስጥ አንድ በጣም ትልቅ የተደበቀ ሚስጥር አለ። አንቺ ደግሞ እሱን የምታውቂው አይመስለኝም። እና የተደበቀ ከሆነ ለኔ ምን ያደርግልኛል? እንደተደበቀ ነው መቆየት ያለበት። ማወቅም አለብሽ። ያው ወንድሜን በወዶም ሁሌ ከአንቺ ጋር እያስመሰላ ሲሆን በጣም ነው የምናደደው። ኤልሻዳይ ሳስበው ልታወሪኝ የፈለግሽው ነገር ልክ አይደለም። ስለዚህ ቢቀርብኝ ይሻላል። አይ በጣም ቢጠቅምሽ ነገር ነው። ስለዚህ ትሰሚኝ ይገባል። ኑኑ ታንኮል ወይ ደግሞ መጥፎ ነገር አይደለም፣ ግን እዚህ ቤት ውስጥ ሁለት ሰዎች ተባብረው ይጫወቱብሽ ነው። እና ማናቸው ነው የሚጫወቱት? እነማን መሰሉሽ? ወንድሜና ሊዛ ይጫወቱብሽ ነው። ሁለቱ እዚህ ቤት ውስጥ በጣም እያስመሰሉ ነው። ኤልሻዳይ ቶሎ ወደ ጉዳዩ ብትገቢ ይሻላል። ዳር ዳር አትበይ። ኑኑዬ ያሳዝናል፣ ግን ደግሞ ሁለቱ ግንኙነት አላቸው። አልገባኝም። ማለትማ ቤሉልና ሊዛ በድብቅ ፍቅረኛሞች ናቸው። እኛን ነው እያታለሉ ነው ያሉት። እዚህ ቤት በጣም ብዙ ነገር የተፈጠረ ነው። ቆንጆ ኤልሹ ግን ደህና ነሽ? ያምሻል አይደለ? አዎ ያምሻል መሰለኝ። የሚያምሽ ራስሽ ነው። እሺ ለራስ ብዬ መሰለኝ ወንድሜን አሳልፌ የምሰጥሽ። ጭራሽ ያምሻል ምናምን ትያለሽ እንዴ? እና ሊዛ አክስቱ አይደለችም እያልሽ ነው? ፍቅረኛው ናት ነው ያልሽ? አዎ እያልኩሽ ነው። ፍቅረኛሞች ናቸው። ለዛውም ደግሞ ቤት ውስጥ በውሸት አምጥቶስ ከማን ወደ ደረሰ ፍቅር። በዛ ላይ ደግሞ በጣም ነው የሚወዷት። እንዴት እንደሚሳሳላት በሷ እኮ አይደራደርም። አይ በጭራሽ ይሄ እውነት ሊሆን አይችልም። ኤልሹ እየዋሸሽኝ ነው። ወይኔ ልጅቷ የሆነ ነገር ራሷ እንዳታደርግ ፈጣሪ ወይ ይቅር በለኝ። ይሄ እኮ የኔ ማንነት አይደለም። ምን እየሆንኩ ነው? አሁን ላስቆማት ይገባል። ቆይ ነው ወዲኛ ፍራል እንዴ? ላስቆማት ይገባል። ይሄ እኮ ትክክለኛ ነገር አይደለም ማለት ነው። እየነገረቻት ያለችው ውሸት ነው። አንጃም ፍራል እንዴ? አላቀባሽ አይ ስለበይ በቃ ትንሽ ነው የቀራት። በቃ ነገር እንዳታበላሽ በቃ አርፈሽ ስለበይ። ቤቲ ግን እኮ ሙሉ ለሙሉ ውሸት ነው። እና ውስጥ እንገርልሽ ጅል ኤልሹ እኔ አላምንሽም። ሲጀመር አንቺ ችግር መፍጠር ስለምትወጂ ነው እንደዚህ እያልሽኝ ያለሽው። ኧረ እባክሽ እንደዛ ነው የሚሰማሽ? እስኪ ንገሪኝ፣ ዛሬ የት የነበረ ይመስልሻል? ከሊዛ ተብዬዋ ጋር ቆንጆ የፍቅር ጊዜ እያሳለፈ ነበር። ሊዛ በእናትሽ ረፊዝ በመተንቀሳቀሽ ሰቁሚ። ከፈለግሽ ደግሞ እያንዳንዱ ነገር በማስረጃ ላመጣልሽ እችላለሁ። አይ ኤልሹ ይሄ ውሸት ነው። በጭራሽ ላምንሽ አልችልም። ቤሉን እጠይቀዋለሁ። ፈጥረሽ ያመጣሽውን ድራማ ላምንሽ አልችልም። ስለዚህ ሌላ ነገር ብታስቢ ነው የሚሻልሽ። አትሳሳቺ። መቼም እሷ አድርጌዋለሁ እንድልሽ አትጠብቂም። ስሚ ኑኑ፣ መጀመሪያ ረጋ ብለሽ አስቢው። እኔ እውነታውን በማስረጃ አረጋግጥልሻለሁ። ዝም ብለሽ እኔን እመኚኝ። ቆይ እንዴት እንደዚህ ሊሆን ይችላል? እስከ ዛሬ ድረስ እየዋሸኝ ነበር ማለት ነው? አዎ እየዋሸሽ ነበር የኔ ቆንጆ። እኔ ከዚህ በላይ አልችልም። ሁሉ ነገር ቅንቅር ብሎ ሊቀር ይችላል። እሺ ወፍርት ያያችሁ ይታባታ እንደዛ ረግጭ ተደቅ አትሊስት አላየችሽም። ኤልሹ በጣም ነው የምታሳዝኙ። እሺ ቆይ ሁሉ ውሸት ከየት ነው ያመጣሽው እንዴ? ተነጋግረን መሰለኝ እንደዛ ያደረግነው። ደግሞ አብዛኛው ነገር እኮ እውነት ነው እንዴ። ቆይ እሷ ምን በወጣትና ነው የምናሰቃያት? ለዛውም ለራሴ ፍላጎት ብዬ። እንደዚህ እኮ መሆን የለበትም። ሊሳ ግን ለምንም ነገር አትሆኝም። ከማል እኮ ገብታ ንግግራችሁ ልታቋርጥ ነበረ እንዴ። እሷ ምን በወጣትና ነው እንደዚህ የምትሰቃየው? ለዛውም ለራሴ ፍላጎት ብዬ። እንደዚህ መሆን የለበትም እኮ
መቼ ስለዛች አንድ ተራ ሰራተኛ እያዘንሽላት አይደለም አይደል? ቤቲ ሁለተኛ እንደዚህ ስትይ እንዳልሰማሽ እሺ። ማንም ሰው ቤተሰቡና ማንነቱን መርጦ አልተወለደም። ያንቺ እሷ ላይ እንደዚህ መቀለድሽ ትንሽነትሽና አለማወቅሽን ነው የሚያሳየው። ከቻልሽ ከሰራተኝነት ወጣ እንዳንቺ የምትሆንበትን መንገድ አሳያት። ካልቻልሽ ደግሞ ዝም በይ። ወድ አይደለም እዚህ የሆነችው መንገድ ጠፍቷት እንጂ። እንዴ ሊዛ እንዴ ቀላል እንዴ? ደህና ደሩ። ማናችሁም እንድታግዙኝ አልፈልግም። ሲጀመር ራሴ ነኝ ጥፋተኛ። ፍቅር በግድ ሆኖ አያውቅም፣ ሊሆንም አይችልም። ቆይ አልገባኝም። ከዚህ በፊት ያማት ነበር እንዴ? እና ካምኖ ነጋታል። እኔ ሳቃት ከዚህ በፊት እንደዚህ አልነበረችም። መሲ ይሄ ምንድን ነው? ሄለን ጻፍሽው? አዎ ቤሉል፣ ሄለን ናት የጻፈችው። ከቴዲ ኪስ ውስጥ ነው ያገኘሁት። ኤልሹ እሱ ልጅ ናት? እንደዛ ነው ማለት የሁለቱ ግንኙነት ነበራቸው? አዎ ቤሉል፣ ነገሩ በጣም የተወሳሰበ ነው። አሁን ሁሉም ነገር ድብልቅልቅ ወጣ። እንዴት ይሄ ሊሆን ይችላል? ሁለቱ ግንኙነት አላቸው? ጭራሽ ኤልሹ እሱ ልጅ ናት? ቤሉል፣ እኔም ሳቅ እንዳንተ የደነገጥኩት። ከዚህ ባሰ እኮ በጣም ብዙ ነገር አለ። ቤሉል ደህና ነህ? እያዞረህ ነው? ናሽ ተቀመጥ። ወይኔ ጉዴ! ቤሉል ኧረ እየነሰረህ ነው። ተረጋጋና ና እዚህ ጋር ቁጭ በል በእናትህ። ቤሉል ቁጭ በል እባክህ፣ እየነሰረህ ነው። ኧረ ቤሉል በእናትህ ቁጭ በል እስኪ፣ ቁጭ በል። ቀና በል እሺ። ቀና በል። እሺ ቀና በል። ተረጋጋ እሺ። እንዴ ቤሉል እዚህ ቆይ፣ እንዴት መጣ? እንደምታይ በእግሬ እየተራመድኩ ነው የመጣሁት። እዚህ ምን ታደርጊያለሽ? ተረጋጋ ቤሉል፣ ስለ ስራ እያወራን። አንተ ነው የጠየቀኝ። በዛ ላይ ስለ ስራ የምታወሩት መንገድ ላይ ተገናኝታችሁ ተደባብቃችሁ ነው? ይሄ እኮ የትልቅ ሰው ስራ አይደል። እናንተን አይመጥናችሁ። ቆይ ማነህ? ቤሉል ተረጋጋ። እንዴ ምንም የተለየ ነገር ኖር እኮ አይደለም። ያው አካባቢ ቆንጆ ስለሆነ ነው እዚህ አካባቢ የምንገናኘው። አረ ይሄ አካባቢ ለስራ አሪፍ ነው አይደል? ይሄ አካባቢ አሪፍ የሆነው ለወጣቶችና ለጥንዶች ነው፣ ለእናንተ አይደለም። ተው፣ አብረህን ስላየህን ብቻ ሌላ ነገር ማሰብ የለብን። ቆይ ግን ስትከራከሪኝ ራሱ ትንሽ አይከብድሽም? እንደው ምን አይነት ህሊና ቢኖርሽ ነው? እውነት አባቢ ቢኖር እንደዚህ ታደርጊ ነበር? ይበቃሃል ቤሉል፣ እንደዚህ እንዳትናገራት። እሷ እኮ እናትህ ነች። ይሄ ንቀት ነው። እሺ እሺ፣ ሌላ ነገር ምንድን ነው? ቀጥይልኝ፣ አቋረጥኩሽ። ይሄንን እንኳን እንዴት ብዬ ልነግረው ነው? በጣም ለብዙ ጊዜ ያዝኩት ሚስጥር ነው እኮ። ቢሆንም ነገር ሁሉንም ነገር፣ ምንም ነገር ማስቀረት የለብሽም። ሁሉንም ነገር መናገር አለብሽ። ቤሉል፣ ከመጀመሪያው ጀምሮ ሁሉንም ነገር አውቅ ነበር። የቱን ነገር? ያዶኒ አባት ከሞተበት ጊዜ ጀምሮ ያለው
ቶሎ መመለስ ከሆነ ስመለስ ወክ እናደርጋለን። የልትኝ ነው የሆነ ማድረገው ጉዳይ አለኝ። እሺ በቃ ምንድን ነው አቅምሽ የማያደርግሽ? ምን ማለት ነው ደግሞ እሱ? የቤት ሰራተኛ ሆነሽ ከአሰሪሽ ጋር ስንጠያጤበት ምናምን አይደብርሽም? ማለት ቆይ ትንሽ አታፍሪም እንዴ? ስለምን እንደምታወራ አላውቅም። የማወራው ስለ አንቺና ስለ ቤሉል ነው። እሺ አርፈሽ ተቀመጪ። እንደ ደረጃሽ ኖሪ። ሲጀምር ቤሉል የሊዛ ብቻ ነው። እሺ ከቀልብሽኝ ምንም በማታውቂው ነገር አትለፍልፊ። ሲጀምር ዘመዱ ነች አይደል? እና እንዴት ነው ዘመዱን የምትመኝለት? በጣም ዘመዱ ነች። አልቀረብሽም። ምን ማለት ነው? እንዴት ነው እንደዚህ የሚያደርገኝ? እንዴት? ቆይ ምን አጠፋው? ለምን ሳይወደኝ እንደሚወደኝ ይነግረኛል? ቆይ ከሁለት ሰው መሆን ምን ይጠቅማል? አንዴ መነጋገር እንችላለን? ምንድን ነው የምንነጋገረው? እንዴት እንደዋሸሽ ልትነግሪኝ ነው ወይስ ሰውን ሁሉ እንዴት እንዳጃጃላችሁት ልትነግሪኝ ነው? ንገሪኛ፣ ምንድን ነው የምንነጋገረው? እንደዛ አይደለም። ለተፈጠረው ነገር በሙሉ ይቅርታ ማለት እኔ ቶሎ ብለሽ ከዚህ ክፍል ውጭልኝ። አፍጠኝ ውጭልኝ። አረ እንደዚህ አትሁኝ ኑኑ፣ መነጋገር አለብን አልኩሽ እኮ። ለተፈጠረው ነገር ደግሞ በጣም ይቅርታ። ስሚ፣ አሁኑኑ ከፊቴ ጥፊልኝ። ዞር በይልኝ ብዬሻለሁ። ጭራሽ ይቅርታ? አሁን አረጋገጥሽልኝ። አስመሳይ፣ ውጭልኝ። አሁን ማንኛችሁንም ማየት አልፈልግም። አረ እንደዚህ አትሁኝ። ውጭልኝ አልኩሽ። በቃ ሊዛ ውጭልኝ። ምን አለ ኑኑ ብታዳምጪኝ? እኔ እኮ አንቺ እንዳታዝኝ እውነቱን ልነግርሽ ነው የመጣሁት። ተይ እንጂ። የቱን እውነት ንገሪኝ፣ የትኛውን እውነት? አንቺ ቆይ ትንሽ እንኳን አታፍሪም እንዴ? አሁን ውጭልኝ ሊዛ፣ ውጭልኝ። በቃ አልፈልግሽም። ውጭልኝ ከዚህ። አንዴ ብቻ ሊዛ፣ ውጪ ከዚህ። ስላሉን የአባተ መሞት የምታውቂው ነገር አለ? ይመስለኛል። እውነት እውነት? ቆይ እስከ ዛሬ የት ነበርሽ ታዲያ? ማለቴ ስለ እሷ መሞት ካውቅሽ ለምን አልተናገርሽ? እሺ ንገሪኝ። ግን ቤሉል እንደዚህ በቀላሉ እኮ የሚነገር ነገር አይደለም። በቀላል መስተካከል የሚችለውን ነገር በሙሉ አንቺ ነሽ እዚህ ድረስ እንዲራዘም ያደረግሽው። እንዲህ ማድረግ ደግሞ አልነበረብሽም። ቤሉል እኔ መናገር አልቻልኩም። በጣም በብዙ ነገር ያስፈራራችኝ ነበር። እናቴ እንደምትገላት እየነገረችኝ ነበር። ቤተሰቦችንም እንደምትጎዳቸው እየነገረች ነበር የምታስፈራረኝ። እና ለዚህ ነው ዝም ያልኩት እያልሽ ነው? አዎ መሲ፣ እኔ ምን እንደምልሽ አላውቅም።
እኔ ግን ካንቺ ይሄንን በፍጹም አልጠብቅም። እሺ አሁን ስለ አዶኒ አባት አሟሟት የምታውቂው ነገር አለ? እሺ ምንም እንደማታደርግና እንደምትረጋጋ ንገረኝ። መቼም ገዳይን አውቄ ቁጭ አልልም አይደል? እኔ ግን በጣም ግራ እያጋባሽ ነው። የእውነት ግን ገዳዩን አውቀሽ ዝም እያልሽ ከሆነ በፈጣሪ ምን እንደምልሽ አላውቅም። እሺ በቃ እሺ፣ አሁን የዚህኛውን ጉዳይ እንዴት እናድርግ? የአዶኒን አባት ገዳይ ደግሞ አሁን ልነግርህ አልችልም። እንዴት? ለምን ሲባል ማትነግሪኝ? ግራ እያጋባሽ ነው። ታውቂያለሽ ወይስ አታውቂም? ቀልድ እኮ አይደለም ያዝ ነው እንዴ። ምን ማለት ነው? ቀልድ አይደለም ማለት እንዴ? እና እኔ እየቀለድኩኝ ነው ወይስ ቀልድ ያዝኩኝ ነው የሚመስልህ? ቤሉል፣ እኔም እኮ በህይወትና በሞት መካከል ነው ያለሁት። የምን ሞት? ቤሉል፣ ቴዲ ይገለኛል። እሺ ይገለኛል። መጀመሪያ እሱ በህይወት ይትረፍ፣ ከዛ ደግሞ ሁሉም ነገር ትርፍ ነው። ምን ልታደርግ ነው? እሱም በአይንሽ ነው ማሳይሽ። አሁን የገዳዩን ማንነት ንገሪኝ። እኔ መረጋጋት እየቻልኩ አይደለም፣ እየተንቀጠቀጥኩ ነው። ንገሪኝ እውነቱን። እሺ እነግርሃለሁኝ፣ ግን አሁን በዚህ ነገር ስለደነገጥክ ተኛና እረፍት አድርግ። ከዛ በኋላ እናወራለን። እኔም በሆን ደግሞ ተረጋግቼ ላስብ። ምኑን ነው የምታስቢው? ምኑን ነው የምታስቢው? ቤሉል፣ ምን እንደሆነ ነገር እናወራለን። እባክህን ትንሽ ታገሰኝ። እስከዛሬ ከጠበቅኩ አይበልጥም። ሀሳብሽን ለመቀየር ነው እየታገልሽ ያለሽው? አይ አይደለም፣ ምንም ቢሆን ሀሳቤን አልቀይርም። ስለዚህ እሺ፣ እዚህ ነው አይደለም የምታድረው? አዎ፣ ክፍሌ ማንም ሰው ከሌለ ገብቼ እተኛለሁ። ግን ወንድሜ እንዳያየኝ መጠንቀቅ አለብኝ። በሌሊት ነው የምመጣው። እሺ፣ ሀሳብሽን ለመቀየር እንዳታስቢ። እስከ መጨረሻው ነው የምንቆራረጠው። እውነቱ ላይ መድረስ አይቀርም። አንቺን ግን እንዳልኩሽ ይቅር አልልሽም። አታስብ፣ ምንም አይፈጠርም። ጥሩ፣ ወደ ክፍልሽ ሂጂ በቃ። እሺ፣ ደህና እደር። ሁለታችሁንም ነው የምገላችሁ። በህይወት አትኖሩም። ኤልሹ እንደናንተ አይነት ወላጆች አይገቧትም። እህቴ አዝናለሁ። ሳልፈልግ ነው ጨካኝ ያደረጉኝ። እሺ እንዴ አዱን፣ እንዴት ነሽ? መች መጥተሽ ነው? እኔ ትንሽ ቆየሁ። ቤት ውስጥ አላየሁሽ፣ ለዛ ነው። ደግሞ እኮ ሄደሽ ረሳሽ። ይቅር በለኝ አዱ። አይ ስቀልድሽ ነው። ለምን እንደዚህ እንደሆነ ይገባኛል። ያው ስላልተመቸሽ ስራ ምናምን ባለትዳር አይደለሽ? አዎ እንደዛ ነገር። እና ምን አዲስ ነገር አለ? ሁሉ ሰላም? ሰላም ነኝ መስዬ። አንቺስ ትዳር እንዴት እያደረገች ነው? ጥሩ ነው ይመስገን ነው። አሁንም እዚህ ቤት እየኖርክ ነው ወይስ ወደ ቤት ሄደህ ነው እየኖርክ ያለው? አይ ኧረ በጭራሽ፣ አሁንም እዚህ ነኝ። ትዝ ይልሻል አባቴ ሲሞት እዚህ ቤት ነበርኩኝ፣ የጋሻ አድረውኝ። እና ምን ልልሽ ፈልጌ መሰለሽ፣ የአባቴን ገዳይ ሳገኘውና ስበቀለው ያኔ ራሴን ይቅር ብዬ ወደ ቤት ይመለሳለሁ። ከራስ ጋር ተጣልተሃል እንዴ? ተጣልተሃል ብቻ ጊዜ በሄደ ቁጥር እንደ እሳት እያቃጠለኝና እያንገበገበኝ ነው የምኖሩ። በቃ ብዙ አላድክምሽ፣ ይህን ካልኩኝ ይበቃል። ያ ቀን ደግሞ መቼም ሩቅ አይሆንም። አዎ ሩቅ አይሆንም። እኔ የምልህ ግን ብታገኘው እንዴት የምትበቀል ይመስልሃል? የአባቴን ገዳይ ነው? አዎ የአባትን ገዳይ እንዴት ትበቀለዋል? እንዲህ በቀላሉ የሚነገር ነገር አይደለም። እሺ በቃ ስለደከመኝ ልተኛ። ሰላም ደር። እሺ ደህና ደሪ። ነገ እዚህ ከሆንሽ አገኝሻለሁ። በቃ አዎ እዚህ ነኝ፣ እንገናኛለን።
ምንድን ነው? ፎቶ የተነሳው ነበር እና መልስ ፈልጌ ነው አንሳኝ። እኔ ልወጣ ነው። ሌላ ሲያንሰሽ? ውይ እኔ እኮ እንዳለፋ ብዬ ነው እዚህ ድረስ ጠርቻት። ካልክ እንግዲህ እሺ ምን ማድረግ እችላለሁ? ተይው በቃ እኔ አነሳሻለሁ። ስልኬ እንዳሳብረው ና ያስገዛኝ ቶሎ በል። እንደዚህ እሺ ጎበዝ። ና ወደዚህ ጋ ና ሽጋሽ ምንድን ነው? አንቺ ነሻ እስካሁን አነሳኝ ነው። አንዴ ድገመኝ። ያዘው እዚህ ጋር ድገመኝ። ና እዚህ ገባው እንዴ? ጠጋ በል ወደዛ። አይበቃሽም? ትንሽ ጠጋ በል። አዙረኸዋል። አረቀ የኔ ልጅ አይኔ አይደለም አይደል? አይንሽ አይደለም። ይሄው መጣሁልሽ። ለምን ሲባል? ቆይ ለምን መጣሽ? ቆይ ምን አይነት ድፍረት ነው ግን ያለሽ? እንዴት ነው እዚህ ድረስ የመጣሽው? ኤልሹ ተረጋጊ እንጂ። አንተ ምንም አይመለከትም፣ ዝም በል። ኤልሹ ተረጋጊ። አንተ ወደምትሄድበት ሂድ። እሺ እኛ እንነጋገርበት። እሺ የኔ ልጅ አንቺን ብዬ ስመጣ ላይን ፊት ትነሽኛለሽ፣ ላይን ፊትሽን ታዞሪብኛለሽ። ለእኔ ብለሽ አይደለም፣ የሆነ የቀረሽ ነገርማ አለ ወይ? ደግሞ እንዳሰብሽው ይሄን ቤት መውሰድ አልቻልሽም አይደል? እንጂማ እንደዚህ በድፍረት አትመጭም ነበር። ኧረ እባክሽ ይቅር በይኝ። ደግሞ በአሁኑ ቤሉል ነው ለእህቴ ታስፈልጊያታለሽ መምጣት አለብሽ ያለኝ። ስለዚህ ዝም ብዬ አልመጣሁም፣ በክብር ተጠርቼ ነው የመጣሁት። እርግጠኛ ነሽ? ወንድሜ ነኝ ብሎሻል? አዎ እሱ ነው ያለኝ። እባክሽ ድርቅናሽን ተይና እናትሽን ቀፊያት። ወንድሜ እንደዛ አይልሽም። እንኳን ላቅፍሽ ላይሽ ራሱ አልፈልግም። እውነት ካልመሰለሽ ለምን ሄደሽ አትጠይቂውም? ቆይ እንዴት ነው የሚያደርግሽ? ምንም ይሁን ጥሩ ነው። እኔን ግን አይመለከተኝም። እሺ ተይኝ። እሺ በጣም ጥሩ። ቤሉል ቤሉል
እዚህ? እስከ ትንሽ እየጠበቅኩ ነበር። ማለት ሳተኛ ነው እንዳደርገው? አዎ አልተኛው። በያውን በቃልሽ መሰረት እያንዳንዱን የምታውቂው ነገር ምንም ሳታስቀሪ ንገሪኝ። እሺ፣ ግን እባክህ አንዴ ትወጣልኛለህ፣ ከዛ ተመልሰህ ትመጣለህ። ለምን? ዳር ዳር እያልሽ እኮ ነው መሲ፣ ረፊ። አይ ከዚህ ጉዳይ ጋር እኮ የተገናኘ አይደለም፣ እባክህ። ኧረ በፈጣሪ። እሺ በቃ ግን ቶሎ ነው ተመልሼ የምገባው። አደራ ምንም አይነት መጥፎ ነገር እንዳታስቢ፣ እንድጠራጠርሽ እያደረግሽኝ። እሺ አታስብ ቤሉል፣ ምንም አይፈጠርም። ማታ ስተኛ ስልኬን የት ነው ያደረኩት? ልደውልለት ወይስ ይቅርብኝ? በቃ ለመጨረሻ ጊዜ መወሰን አለብኝ። የሄለንን ጉድ ተናገርኩ ማለት ቴዲ አብሮ ይያዛል። ምንም ማድረግ አልችልም። ወይ መጀመሪያ ደውዬለት የሚለውን ልስማ። ሄሎ ቴዲ፣ ቤት ይመስል ሄሎ፣ እንዴት ነሽ አለቃ? ደህና ነኝ። ስሚኝ፣ የሰማሁት ነገር ምን መሰለሽ? ምን ሰማ? አንቺ ያልሽው ልክ ነው። ቤታችሁ ገብታ የምትኖረው ልጅ ዘመድ አይደለች እና ምንድናት? የቤሉል ፍቅረኛ ናት። ኧረ እባክህ፣ አውቄው ነበር። አይገርም? በጣም ጎበዝ። ግን እርግጠኛ ነህ? ትክክለኛ ነገር ነው ወሬ አይደለም? አዎ በደንብ እርግጠኛ ነኝ። በጣም ጥሩ። በቃ በኋላ ደውልልህና ቤት ትመጣለህ። ቤት ስትይ የምን ቤት? የምን ቤት ይሆናል? የራሴ ቤት ነው። ለማንኛውም ቻው አድርግ። እሺ አሁን ይሄን ቤት እንዴት ነው ማስተካከለው? እንዴ ምንድነው? ማን ገብቶ እያደረበት ነው እንደዚህ እስከመሆን የደረሰው? ወይኔ ሄለን፣ አሁን እንዴት ነው እዚህ የምሆነው? ምድረ ቆሻሻ ሰው እንዴት ክፍሉ እንደዚህ ያደርጋል? ቴዲ፣ መሲ እንዴት ነሽ? ቆይ እንዴት እንደዚህ ታደርጊያለሽ? ምን መሆንሽ ነው? አማራጭ እኮ አልሰጠኸኝም እንዴ? እኔም እኮ ስትሰድብኝ ምን እንደሆንሽ አላውቅም። ቆይ ምን ተፈጥሮ ነው? እኔ እሱን ላብራራልህ አይደለም የደወልኩት። እሺ ምንድን ነው? ይቅር እንድትለኝ ልጠይቅ ነው የደወልኩት። አልገባኝም። አሳልፌ ልሰጥ ስለሆነ ይቅርታ ልጠይቅ ነው የደወልኩት። አንተ አስመሳይ ብትሆንም እኔ ግን የወደድኩህ የእውነት ነበር። ምን ያህል ለተሳሳትኩኝ የገባኝ ደግሞ አሁን። ስለዚህ ስለ ሁሉም ነገር ይቅርታ። እንዴ መሲ፣ ቆይ ምን ልታረጊ ነው? ምን አስበሽ ነው? ሁሉንም እውነት ልናገር ነው። ይኸውልሽ መሲ፣ በትንሽ ነገር ስሜታዊ የሆነሽ እንዳትሳሳች፣ የሚቆጭሽን ነገር እንዳታረጊ። አታስብ፣ ይህንን ሳደርግ ስሜታዊ ሆኜ አይደለም፣ አስቤ ነው የማደርገው። መሲ ይቆጭሻል። እረፊ። ተው እንጂ፣ ለምንድን ነው የሚቆጨኝ? እረፊ መሲ፣ ትጎጃለሽ። ልታስፈራራኝ ባልሆነ። የማታርፊ ከሆነ ግን አረ ጭራሽ ባለጌ ነህ። እውነቴን ነው የምልሽ መሲ፣ አንቺም ቤተሰቦችሽም በህይወት አተርፉ። እረፊ ብዬሻለሁ። አየህ አይደል ቴዲ፣ ትክክለኛ አንተ ማንነት ይሄ ነው። አንተ ማለት ይሄኛው ነህ። እሺ፣ በጣም አስመሳይ ነህ።
ሳላደንቅሽ አላልፍም፣ ግን ታያለሽ፣ የሰራሽን ታገኛለሽ። እናያለን። የእጅን ታገኛታለህ። ትክክለኛ ውሳኔ ነው። በጣም ጥሩ።